ሰላም ለእናንተ ይሁን ውድ ወገኖቼ። ይህ መንፈሳዊ ምግብ ነው። መንፈሳዊ ምግብ በየማለዳው በተገኘው ሰዓት በዩቱብ ላይ የምናስተላልፈው ፕሮግራም ነው። ይህንን ፕሮግራም እንድትከታተሉና ለመንፈሳችሁ የሚሆን ምግብ እንድትመገቡ በጌታ ፍቅር እጠይቃችኋለሁ። ዛሬ ከመጽሐፍ ቅዱስ አንዳንድ ክፍሎችን እንነጋገራለን። ብዙዎቻችን መናፍስት የሚለው የግዕዝ ቃል በደንብ አንረዳም ይመስለኛል። መናፍስት ማለት መንፈሶች ማለት ነው። እስኪ መንፈሶች የሚሉትን ከአዲስ ኪዳን ምን ትርጉም እንዳላቸው እስኪ ስለ መናፍስት የሚለውን በሙሉ አንዳንድ ቦታ አውጥቼ ከመጽሐፍ ቅዱስ አነብላችኋለሁ ማለት ነው። እና ያንን መናፍስት ብሎ መጽሐፍ ቅዱስ የሚጠራውን መረዳት እንችላለን ማለት ነው። ስለዚህ ይህንን ተከታተሉ። ለሕይወታችሁ ትርጉም ያለ መልእክት እንደምታገኙ እርግጠኛ ሆናለሁ። በብሉይ ኪዳን ብዙ ቦታ ተጽፎ ይገኛል መናፍስት የሚለው። ግን እስኪ ለዛሬ የምናየው መናፍስት የሚለውን በአዲስ ኪዳን ውስጥ ያሉትን ብቻ እናያለን ማለት ነው። ከየት እጀምራለሁ? ከማቴዎስ ወንጌል ላይ እጀምራለሁ እና ደግሞም ማብራሪያ የሚያስፈልግበት ቦታ ላይ ማብራሪያ እየጨመርኩኝ እናገራለሁ ማለት ነው። ስለዚህ ተከታተሉኝ። ማቴዎስ 12:45 ላይ ምን ይላል? ከዚያም በኋላ ሄዶ ከርኩሱ ከእርሱ የከፉትን ሌሎች 7 ክፉ መናፍስት ይዞ ይመጣል። ገብተውበትም በዛ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ሁኔታ የከፋ ይሆናል። በዚህ ክፉ ትውልድም ላይ እንደዚሁ ይሆንበታል ይላል። ይህንን ክፍሉን ከላይ ያለውን ብናነብ ቁጥር 43 ላይ ብታነቡ ርኩስ መንፈስ ከሰው ከወጣ በኋላ እረፍት ፍለጋ ውሃ በሌለበት ስፍራ ይንከራተታል ይላል። የሚሻውን እረፍት ግን አያገኝም። ከዛ ወደ ነበርኩበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። እዚህ ጋር እንግዲህ ክፉ መናፍስት የሚለውን እንድናይ ነው የፈለግኩት።
በዚሁ እንግዲህ አንድ ሰው መንፈስ ከውስጡ ከወጣ መናፍስት ማለት መንፈሶች ከወጡ በኋላ ወደ ምድረ በዳ ይሄዳል። ወደ ምድረ በዳ ይሄድና ምንም በሌለበት ይንከራተታል። ከተንከራተተ በኋላ የሚሻውን እረፍት አያገኝም፣ ደስተኛ አይሆንም። ወደ ነበርኩበት ቤት ተመልሼ ልሂድና ልይ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶ ተዘጋጅቶ ያገኘዋል። እነኚህ መንፈሶች ወይም መናፍስት እንግዲህ ጸድቶ የሚለው ምንድን ነው? የእግዚአብሔር ቃል። አሁን እንግዲህ መንፈሳዊ ምግብ የሚያስፈልገን ሰው ከበላ መንፈሱ ይጠነክራል፣ ጠንካራ ይሆናል፣ መናፍስትን ይለያል፣ መናፍስትን ያውቃል። መንፈስ ከእግዚአብሔር እንደሆነ መንፈስ ከክፉ እንደሆነ ስለሚያውቅ ስለሚረዳ በእግዚአብሔር ቃል አለመጽናት ለመናፍስት ለመንፈሶች ራሳችንን እናዘጋጃለን ማለት ነው። ጸድተን እንገኛለን፣ ባዶ እንሆናለን። ውድ ወገኖች ሆይ ባዶ እንዳትሆኑ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማወቅ ለመንፈሳችሁ ምግብን ማግኘት፣ ለስጋችሁ ምግብ እንደምታገኙ ለመንፈሳችሁ ምግብን ብታገኙ እግዚአብሔር በነገር ሁሉ ይረዳቸዋል ማለት ነው። ስለዚህ በዋናነት አሁን ስለ መናፍስት እንድናውቅ ነው። መናፍስት እንግዲህ ምን እንዳሉ እዚሁ መጽሐፍ ቅዱስ ላይ መናፍስቶችን እናውቃቸዋለን፣ እንረዳቸዋለን ማለት ነው። እና ሌላ ቦታ ደግሞ እንደዚሁ አለ። በእያንዳንዱ መጽሐፍ ቅዱስ ክፍል ውስጥ እስኪ አልፈን እናያለን። መናፍስት እንግዲህ እንደዚህ ናቸው ማለት ነው። አሁን ሉቃስ 6:18 ደግሞ እነዚህ የመጡት ሊሰሙትና ካለባቸው ደዌ ሊፈወሱ ነበረ። ሉቃስ 16:18 በርኩሳን መናፍስትም ይሰቃዩ የነበሩት ተፈወሱ። እንግዲህ ርኩሳን መናፍስት ምን ያክል ሰውን እንደሚያሰቃዩ ይሄ ደግሞ ይናገራል። አሁን ዋና ሀሳባችን መናፍስት የሚለውን ነው። መንፈሶች ማለት ነው። መንፈሶች ወደ ሰው ሊገቡና ሰውን ሊያሰቃዩ ይችላሉ ማለት ነው። ስለዚህ መናፍስቶች ወደ ሰው እንዳይገቡ፣ ወደኛ እንዳይገቡ፣ እንዳያሰቃዩ አንዳንድ ጊዜ ወደኛ ሲገቡ አናቃቸው። መንፈስ ስለሆነ እኛ ደግሞ ባዶ የሆነውን ማንነታችንን መንፈሳችን ውስጥ ማንነታችንን ነፍሳችንን ስጋችንን ያሰቃያሉ ማለት ነው። ስለዚህ ውድ ወገኖቼ ከመናፍስ ለመጠበቅ መንፈሳዊ ምግብ ያስፈልገናል ማለት ነው። ሉቃስ 7:21 ላይ ደግሞ ምን ይላል? በዛን ጊዜ ኢየሱስ ብዙ ሰዎችን ከበሽታ ከደዌና ከርኩሳን መናፍስት ፈወሳቸው፣ የብዙ አይነ ስውራንንም አይን አበራ። አያችሁ እንግዲህ መናፍስት ምንድን ነው የሚያደርጉ? መናፍስት ብዙ ነገሮችን አእምሮአችን በትክክል እንዳናስብ፣ ወደ ፈለግነው አቅጣጫ እንዳንሄድ፣ በስራ ተሳትፎ እንዳይኖረን፣ ነገሮቻችን ራሱ እንዲያዙ የሚያደርጉት በእኛ ነው። እግዚአብሔር የሚሰራው በእኛ ነው። እግዚአብሔር መንፈስ ነው። ኢየሱስ መንፈስ ነው። መንፈስ ቅዱስ መንፈስ ነው። እንግዲህ መንፈስ ቅዱስ በእኛ ውስጥ ሊኖር የሚችለው መንገድ ሲያገኝ ነው። መንገዱ ቤት በኩል ነው ብላችሁ ብትጠይቁ መንገዱ በእግዚአብሔር ቃል በኩል ነው። እግዚአብሔር ወደ እኛ የሚመጣው በመንገዱ ነው፣ በቃሉ ነው፣ በልጁ ነው፣ በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ካልሆነ፣ በቃሉ ካልሆነ፣ ቃል በሆነው መንፈስ ምንድን ነው? ሕይወት ነው። እኛም ለመንፈሳችን መንፈሳዊ ምግብ ልናገኝ ይገባል። ስለዚህ አጥርተን የእግዚአብሔርን ቃል ሁል ጊዜ ማንበብ ማጥናት ያስፈልጋል። ሉቃስ 10:21 ላይ ደግሞ ይሁን እንጂ መናፍስት ስለተገዙላችሁ በዛ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። እንግዲህ መናፍስት ምንም አይደሉም፣ ተራ ናቸው ወገኖች። ሲገባን መንፈሶች ተራ እንደሆኑ ይገባናል ማለት ነው። መናፍስቶች ብዙም ከባድ አይደሉም።